ሰላም የማይንዴር ግሩፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን አንድ አዲስ ፕላትፎርም ልናስተዋውቃችሁ ወደናል። ታዲያ ይህ ፕላትፎርም ስሙ 88 ክለብ ይባላል። ይህ 88 ክለብ ዊኒንግ ቨርቹዋል ጌም የተለያዩ የቨርቹዋል ጌሞች በውስጡ ይዟል። ታዲያ እነዚህ ጌሞች ውስጥ ሰው በመጋበዝ እና ጌሞቹን በመጫወት አሪፍ ጥቅም የምናገኝባቸውን መንገዶች 88 ክለብ ቨርቹዋል ጌም ላይ እንዴት አድርገን መመዝገብ እንደምንችል፣ ከዛም በመቀጠል እንዴት አድርገን 88 ክለብ ላይ ጌሞችን መጫወት እንደምንችል፣ በመቀጠልም እንዴት አድርገን ፍሬንዶችን መጋበዝ እንደምንችል፣ ከዛም በመቀጠል ደግሞ 88 ክለብ ላይ ያገኘነውን ዶላር እንዴት አድርገን ዊዝድሮ ማድረግ እንደምንችል በዚህ ቪዲዮ ሙሉ ሂደቱን የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ከኛ ጋር እንድትጀምሩ እንላለን። 88 ክለብን መጀመር ለምትፈልጉ የዚህን ጌም ሪፈራል ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ይሆናል። በተጨማሪም በቴሌግራም ቻናላችን ላይ የምናስቀምጥላችሁ ይሆናል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ከዛም በተጨማሪ የተለያዩ የኤርድሮፕ እና የኦንላይን ጌም ሊንኮችን ከኛ ጋር ልታገኙ ትችላላችሁ ማለት ነው። እንደምታዩት ይሄ የ88 ክለብ ዌብሳይት ነው። ስለዚህ ሁላችሁም ወደዚህ ለመምጣት የ88 ክለብን ሪፈራል ሊንክ ከዲስክሪፕሽን ቦክስ ላይ አንድ ጊዜ ክሊክ ልታደርጉ ይገባል ማለት ነው። እሱን ክሊክ ካደረጋችሁ በኋላ በቀጥታ ወደዚህ ነው የሚያመጣችሁ። ስለዚህ የመጀመሪያ ሂደት የሚሆነው አካውንት መክፈት ነው። 88 ክለብ ላይ አካውንት ለመክፈት ብዙ ፕሮሰስ አያስፈልግም። ስለዚህ እዚህ ዌብሳይት ላይ ከገባን በኋላ ለመመዝገብ ሬጂስተር የምትለውን ነው አንድ ጊዜ ክሊክ እናደርገው። ሬጂስተር የምትለውን ክሊክ ካደረግናት በኋላ እዚህ ላይ ለመመዝገብ የምንጠየቀው ጥቂት ፕሮሰስ ነው። የመጀመሪያው አካውንት ኔም ነው፣ ሁለተኛው ፓስወርድ ነው፣ ሶስተኛው ደግሞ ቬሪፊኬሽን ኮድ ሲሆን አራተኛው የሪፈራል ኮድ ነው። ስለዚህ እነዚህን በቀላሉ እንዴት ማካሄድ እንደምንችል እዚህ ጋር እነግራችኋለሁ። የመጀመሪያው ላይ ልትጠቀሙት የሚገባው ቀጥታ የእናንተን ዩዘር ኔም ነው። ለምሳሌ ያህል እኔ ተመዝግቤያለሁ፣ ነገር ግን እናንተን ለማሳየት እዚህ ጋር ፕሮሰሱን ላካሄድ። ለምሳሌ ያህል ዩዘር ኔም የሚለው ላይ የሁላችንም የቴሌግራም ዩዘር ኔም ፊት ለፊት አት የምትለዋለች። ስለዚህ አት የምትለውን ትተን በዚህ መልኩ እንጽፋለን ማለት ነው። ለምሳሌ ያህል ይሄ የኔ የቴሌግራም ዩዘር ኔም ነው። አት ብቻ ናት የቀረችው። ስለዚህ የእናንተን ዩዘር ኔም በቀጥታ በዚህ መልኩ ልጽፉ ይገባል። ሁለተኛ ላይ ፓስወርድ ነው የሚጠይቃችሁ። ፓስወርድ ላይ ጠንካራ የሆነ ፓስወርድ ለተለያዩ ኤክስቼንጆች እንደምንጠቀመው አይነት የተለያዩ ካራክተር ያሉበትን ፓስወርድ መጠቀም ነው። በመቀጠል እዚች ጋር ኮንፈርም ፓስወርድ ይላል። ሁለተኛው ላይ የምናመጣው ከላይ የጻፍነውን ፓስወርድ በድጋሚ እንጽፍለታለን። ስለዚህ እሱን ከጻፍን በኋላ ኔክስት የሚሆነው ፕሊዝ ኢንተር ቬሪፊኬሽን ኮድ ይላል። እሱን አንድ ጊዜ ስንነካው እዚህ ጋር ቬሪፊኬሽን ኮድ ይመጣል። እንደምታዩት UNR7 ይላል። እሱ ጋር የምታዩትን አንድ ጊዜ መጻፍ ነው። ሌላ የተለየ ፕሮሰስ የለውም። በመቀጠል የሚጠይቀን ፕሊዝ ኢንተር ሳይን አፕ ኢንቪቴሽን ኮድ ይላል። ኢንቪቴሽን ኮድ ላይ ይሄንን ቁጥር አስገቡት። ኢንቪቴሽን ኮድ ላይ ይሄንን ቁጥር 43 73 78 38 ብላችሁ አስገቡት። በመቀጠል እዚህ ጋር መጨረሻ ላይ I am 80 years old የሚለው ጋር አንድ ጊዜ ክሊክ አድርጋችሁ ታበሩታላችሁ። እንግዲህ ይህንን ፕሮሰስ በሚገባ ከጨረሳችሁ በኋላ ሬጂስተር የሚለውን አንድ ጊዜ ክሊክ ማድረግ ነው። ሬጂስተር የሚለውን አንድ ጊዜ ክሊክ ካደረጋችሁት በኋላ በተሳካ ሁኔታ ወደ እናንተ አካውንት ውስጥ ያስገባችኋል ማለት ነው። እንደምታዩት በተሳካ ሁኔታ አካውንት ክሬት አድርገናል ማለት ነው። ከዚህ በመቀጠል የሚሆነው በመጀመሪያ እንዴት አድርገን ጓደኞቻችንን መጋበዝ እንደምንችል ነው ማሳያችሁ። አሁን እናንተን እኔ ጋብዣችሁ ነው የመጣችሁት። እናንተ ደግሞ የእናንተን ፍሬንዶች እንዴት መጋበዝ እንደምትችሉና ፍሬንድ በመጋበዝ እንዴት አድርጋችሁ ቦነስ ማግኘት እንደምትችሉ ነው ማሳያችሁ። ያንን ለማድረግ እዚህ ጋር ኤጀንት የሚል አለ። ኤጀንት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ኤጀንት የሚለውን አንድ ጊዜ ክሊክ ካደረጋችሁት በኋላ የእናንተ ኢንቪቴሽን ሊንክ እዚህ ጋር ነው ያለው። እዚች ጋር ያለችውን እችን አንድ ጊዜ ክሊክ በማድረግ የእናንተን ሪፈራል ሊንክ ኮፒ ታደርጋላችሁ ማለት ነው። ከዛም በመቀጠል ይሄንን ለእናንተ ጓደኛ በቴሌግራም በዋትሳፕ በፈለጋችሁት ፕላትፎርም ይሆናል መላክ ነው። ሌላው ከሱ ጋር አያይዛችሁ ለፍሬንዳችሁ ልትልኩት የሚገባ አለ። ቅድም እናንተ ስትመዘገቡ መጨረሻ ላይ ሪፈራል ኮድ አስገቡ ብያችሁ ነበረ።
ሪፈራል ኮድ ላይ 4373 እያልኩ የነገርኳችሁ ይኸው እዚህ ጋር አለ። ማይ አይደንቲቲ ከሚለው በታች በኩል ያለውን ቁጥር ሪፈራል ኮድ የሚለው ላይ በመጻፍ እንዲያስገባ ኢንቫይት ላደረጋችሁት ወይንም ለጋበዛችሁት ለእናንተ ፍሬንድ ትልኩለታላችሁ ማለት ነው። ሌላ የተለየ ፕሮሰስ የለውም። ስለዚህ እንዴት አድርገን ፍሬንዶችን መጋበዝ እንደምንችል እስከዚህ ካወራን ይበቃል። ከዚህ በመቀጠል 88 ክለብ ላይ እንዴት አድርገን ያለውን ቨርቹዋል ጌም መጫወት እንደምንችል ነው ማሳያችሁ። ታዲያ እዚህ 88 ክለብ ላይ የተለያዩ ጌሞች አሉ። ነገር ግን ፖፑላር ተብለው ወይንም እጅግ በጣም ሪኮመንድ የተደረጉት ዊንጎ የሚባሉት ጌሞች ናቸው። ዊንጎ የሚባለውን ጌም ለመጫወት ሁላችንም ወደኛ 88 ክለብ ዌብሳይት ውስጥ ከገባን በኋላ እዚህ ጋር ዊንጎ 3 ሚኒት የሚል አለ። ስለዚህ ዊንጎን እንዴት አድርገን መጫወት እንደምንችል እናያለን ማለት ነው። ጨዋታውን ለማስጀመር ዊንጎ የሚለውን አንድ ጊዜ ክሊክ እናደርገዋለን። ካፕል ኦፍ ሰከንድ ልንጠብቀው ይገባል ሰርች አድርጎ እስኪከፍት ድረስ። እንደምታዩት ዊንጎ የሚባለው ጌም በተሳካ ሁኔታ እየከፈተልኝ ይገኛል። እንደምታዩት ይህ የዊንጎ ጌም ነው። የዊንጎ ጌም የቨርቹዋል ጌሞችን ተጫውታችሁ ለምታውቁ ሰዎች ብዙም ከባድ አይደለም። ላይክ እንደ ስፒን ፕሬዲክሽን ማለት ነው። እዚህ ዊንጎ ጌም ላይ ለመጫወት የተለያዩ ሰዓቶች ተመድበዋል። አንድን ጌም በስንት ደቂቃ ልዩነት እየደጋገምኩ ልጫወት የሚለውን የተለያዩ የሰዓት አማራጮች አሉ። እንደምታዩት እዚህ ጋር ዊንጎ 30 ይላል። ይህ ማለት በየ30 ሰከንዱ አንዳንድ ጨዋታ እንዲሆን ነው። እዚህ ጋር ደግሞ ዊንጎ 1 ሚኒት ይላል። ይህ ደግሞ በአንድ ደቂቃ ልዩነት አዲስ ጨዋታ እንዲመጣ ነው። እዚህ ጋር ደግሞ 3 ሚኒት ይላል። እዚህ ጋር ያለው በየ3 ደቂቃ ልዩነት አንድ ጌም እንዲመጣ ነው። ከፈለጋችሁ በ5 ደቂቃ ልዩነት ከፈለጋችሁም በ10 ደቂቃ ልዩነት ማድረግ ትችላላችሁ። እኔ ግን እዚህ ጋር ለጊዜው ለማሳየት ዊንጎን እየተጫወትኩ ማሳየት መፈልገው በ3 ደቂቃ ልዩነት እንዲመጣ ነው። ስለዚህ 3 ደቂቃ ላይ አድርጌዋለሁ ማለት ነው። ዊንጎ ላይ ከ0 እስከ 9 ድረስ የቁጥር ምርጫዎች አሉ። እያንዳንዳቸው በራሳቸው 9 ኦድ ይይዛሉ። ለምሳሌ 2 ቁጥርን በቀጥታ መርጣችሁ ኔክስት ጨዋታ ላይ 2 ቁጥር ብትመጣ ቀጥታ 9 ኦድ ታገኛላችሁ ማለት ነው። 2 ቁጥርን እዚህ ጋር የተለያዩ አማውንቶች ተቀምጠዋል። ለምሳሌ እኔ መጫወት የምፈልግበትን አማውንት እዚህ ጋር መምረጥ እችላለሁ። ለምሳሌ ያህል 10 ብዬ መምረጥ እችላለሁ። ከፈለጋችሁ ስፔስ ውስጥ መጻፍ ትችላላችሁ። 2 ቁጥርን በ10 ከመደብን በኋላ ስንት እጥፍ የሚለውን እዚህ ጋር እናመጣለን። ስለዚህ አንድ ላይ እንዳደረግን ቶታል አማውንት የሚለው ጋር አንድ ጊዜ ክሊክ እናደርገዋለን። በዚህ መልኩ የዚህን ዙር እዚህ ጋር መድበናል ማለት ነው። ታዲያ እዚህ ጌም ላይ ዊን ለማድረግ ወይንም ለማሸነፍ በምን አይነት ዕውቀት ነው ቀጣይ ሊሆን የሚችለውን መገመት የምንችለው ልትሉ ትችላላችሁ። ታዲያ ለዚህ አንድ ቀላል ወይ አለ። እሱን ወይ ወደ ቴሌግራም በመመለስ አሳያችኋለሁ። እንደምታዩት ወደዚህ ወደ ቴሌግራም ከተመለስኩኝ በኋላ የ88 ክለብ ቪአይፒ ፕሪዲክሽን ቻት እዚህ ጋር አለ። እሱን አንድ ጊዜ ክሊክ አድርጌ ያሳያችኋለሁ። የዚህን ጌም ፕሪዲክሽን ሊንክ በቴሌግራም ቻናላችንም ላይ ሆነ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ይሆናል። የግድ ጌሙን ለመጫወት ስኬታማ ለመሆን ይህንን የግድ የቪአይፒ ፕሪዲክሽን ቻናል መቀላቀል ያስፈልጋል ማለት ነው። እንደምታዩት ይህ የፕሪዲክሽን ቻናል ላይ በየአንድ ደቂቃው ነው አንድ ጌም ፕሪዲክት የሚደረገው። ስለዚህ ወደኛ ወደ ዊንጎ ጌም በመሄድ በየአንዳንድ ደቂቃው ከዚህ ፕሪዲክሽን እያየን እንዴት አድርገን መጫወት እንደምንችልና ውጤቱን አንድ ላይ እናያለን። ከደቂቃዎች በፊት ያለቀው ጌም ላይ የራሳቸውን ሲግናል አስቀምጠዋል። ያስቀመጡት ሲግናል ቢግ ብለው ነው። ስለዚህ ይህንን እንዴት አድርገን ማየት እንደምንችል እናያለን። እንደምታዩት በየአንዳንድ ደቂቃው መጥቷል። አሁንም ዊን ያደርጋል ብለው ያስቀመጡት ሲግናል ቢግ ነው። ስለዚህ ቢግ እና ስሞል ልዩነቱ ምን እንደሆነም አሁን የማሳያችሁ ይሆናል። ወደ ዌብሳይቱ እንመለስ። እንደምታዩት እዚህ ጋር ዌብሳይቱ አለ። ስለዚህ ዌብሳይቱ ላይ ቢግ እና ስሞል ልዩነቱ ምን እንደሆነ አሳያችኋለሁ። ቢግ ማለት ከ5 እስከ 9 ያሉት ቁጥሮች ሲሆኑ ስሞል ማለት ደግሞ ከ0 እስከ 4 ያሉት ቁጥሮች ናቸው። ከ0 እስከ 4 ያሉት ስሞል በሚለው ነው የሚወከሉት። ከ5 እስከ 9 ያሉት ደግሞ ቢግ በሚለው ነው የሚወከሉት። እያንዳንዳቸው የራሳቸውን 2 ኦድ ይይዛሉ። ለምሳሌ ቢግ ብለን ብንገምት እዚህ ጋር ቢግ ብለን እንገምት። እዚህ ጋር ቢግ ብለን ከገመትን በኋላ መጀመሪያ አማውንት ነው የምናስቀምጠው። ቢግ ሚለውን መርጠን 1 ታይምስ እናደርጋለን። ስለዚህ ቶታል አማውንት 10 ብሎናል። ስለዚህ ቢግን መርጠናል ማለት ነው። ሌላው ደግሞ ከዚህ በፊት ቨርቹዋል ጌም ላይ ተጫውታችሁ የምታውቁ ከሆነ ይሄ ብዙ የሚያደነጋግር ነገር የለውም። ሌላው ቢግ እና ስሞል ከሚለው በተጨማሪ
ኦድ እና ኢቭን ነው የሚለው። ኦድ እና ኢቭን ሁላችንም የምናውቀው ነው። ከ0 እስከ 9 ካሉት ውስጥ ሙሉ ቁጥር ወይንም ጎድሎ ቁጥር የሚለውን ነው የሚያስመርጠን። ስለዚህ በቀጣይ ሊወጣ የሚችለው ቁጥር ወይንም በቀጣይ ከ0 እስከ 9 ባሉት ሊያሸንፍ የሚችለው ቁጥር ጎድሎ ቁጥር ነው ወይንም ደግሞ ሙሉ ቁጥር ነው በማለት ኢቭን ወይንም ኦድ በማለት እዚህ ጋር ያሉትን ምርጫዎች መጠቀም እንችላለን። ሌላው ደግሞ ከላይ የምታዩት ሶስቱ ናቸው። ግሪን፣ ቪዮሌት እና ሬድ የሚባሉ አሉ። ግሪን፣ ቪዮሌት እና ሬድ የሚባሉ ቁጥሮች እዚህ ውስጥ ከ0 እስከ 9 ያሉት ውስጥ ለራሳቸው ተከፋፍለው ነው ያሉት። ግሪን ማለት አረንጓዴ ነው። በአረንጓዴ የተወከሉት ከ0 እስከ 9 ካሉት ውስጥ 1፣ 3፣ 7፣ 9 በግሪን ነው የሚወከሉት። ቪዮሌት የሚባሉት ደግሞ ከ0 እስከ 9 ካሉት ውስጥ 0 እና 5 ብቻ ናቸው ቪዮሌት የሚባሉት። ሬድ ደግሞ 2፣ 4፣ 6 እና 8 ሬድ በሚለው ተወክለዋል ማለት ነው። እነዚህ ሁሉ እዚህ ውስጥ ለመጫወት የቀረቡ ኦፕሽኖች ናቸው። ታዲያ እዚህ ጌም ላይ ለመጫወት ከፕሪዲክሽኑ እንደምንረዳው ከሆነ ፕሪዲክሽኑ ላይ ቢግ ወይንም ስሞል እያሉ ነው የሚገምቱት። ይህ ማለት እዚህ ጌም ላይ አሪፍ ስኬት ለማግኘት ትናንሽ ኦዶችን መጫወት ብንችል የተሻለ ነው። ለምሳሌ ቀጥታ ዳይሬክት ቁጥር ከመምረጥ ይልቅ ቢግ ብንል ከነዚህ 10 ዲጂት ቁጥሮች ውስጥ ከ0 እስከ 9 ካሉት ውስጥ ግማሹን ይዘናል ማለት ነው። ስሞል ብንልም እንደዛው ከ0 እስከ 9 ካሉት ውስጥ 0፣ 1፣ 2፣ 3፣ 4ን መርጠናል ማለት ነው። 0ም ከወጣ እናሸንፋለን። አንድ ቁጥር ከወጣም 2ም 3ም 4ም ከወጣ ስሞል ብለን ከመረጠን እናሸንፋለን ማለት ነው። ስለዚህ ዳይሬክት አንድ ቁጥር ከመምረጥ ይልቅ ቢግ ወይንም ስሞል ብሎ መምረጥ የተሻለ ነው። ታዲያ እዚህ ጌም ላይ የዊኒንግ ፕላን ተቀምጧል። የዊኒንግ ፕላኑን ላሳያችሁ። እዚህ 88 ክለብ ጌም ላይ ልንከተለው የሚገባ ዊኒንግ ፕላን አለ። ይህ የዊኒንግ ፕላን በ7 ሌቭል ነው የተቀመጠው። እንደምታዩት እዚህ ጋር 7 ሌቭሎች አሉ። እነዚህም 7 ሌቭሎች በ10 ታይፕ እዚህ ጋር ተቀምጠዋል። ለምሳሌ ያህል እኛ የምንጀምረው እዚህ ላይ በ$10 ከሆነ ይሄ የ88 ክለብ መልቲፕላየር ፕላን ለምሳሌ $10 ከሆነ እኛ ኢንቨስት ያደረግነው $10ን በመጀመሪያ ወደ $30 ማሳደግ ነው የምንሄደው። $10ን ወደ 30 ካሳደግን በኋላ 30ውን ደግሞ 90 ወደ ማድረግ 90ውን ደግሞ 270 ወደ ማድረግ 270ውን 810 ወደ ማድረግ 810ውን 2400 ወደ ማድረግ 2430ውን ደግሞ 7290 ማድረግ ቶታል 10930 መድረስ ነው። ታዲያ ይሄ የሚሆነው በአንድ ቀን አይደለም። ለምሳሌ ያህል በመጀመሪያ ቀን 10 ኢንቨስት ያደረገ ሰው 30 ማድረግ ከቻለ ይሄ የመጀመሪያ ቀኑን ፕላን አቺቭ አድርጓል ማለት ነው። ስለዚህ ከጌሙ መውጣት ቢችል ሞር የተሻለ ነው። ኢሞሽናል በመሆን ጊዜ ማጥፋት አስፈላጊ አይደለም። ስለዚህ ይህንን ፕላን በመከተል በአጭር ጊዜ ውስጥ እዚህ ጌም ላይ ስኬታማ መሆን እንችላለን ማለት ነው። ሌላው የሚሆነው የምንጫወተውን ጌም እና ፕሪዲክሽኑን እንዴት አድርገን በእኩል ሰዓት መጠቀም እንደምንችል ነው ማሳያችሁ። እሱን እዚህ ጋር ዊንጎ 1 ሚኒት የሚለውን ነው መርጠው። ዊንጎ 1 ሚኒት እዚህ ካለውና ፕሪዲክሽን ላይ ካለው ጋር እኩል ነው የሚሄደው። ስለዚህ እዚህ ፕሪዲክሽን ላይ መተን አንድ እንመርጣለን ማለት ነው። በአሁኑ ቢግ ነው የተመረጠው። ስለዚህ ቀጥታ ሄደን ቢግ የሚለውን እንመርጣለን። ቢግ የሚለውን መርጠን ለምሳሌ አሁን በ20 ላድርገው 5 ጊዜ ቶታል አማውንት ቢግን መርጫለሁ። ስለዚህ ሪዛልቱን እናያለን። ሪዛልቱ እየወጣ ይገኛል። እንደምታዩት ቢግ ነው የወጣው፣ አሸንፈናል ማለት ነው። እንደምታዩት እዚች ጋር 6 ቁጥር ወጣለች የአሁኗ ሪዛልት። እንደምታዩት ዊን 1 ሚኒት ብሎ 196 ዩሮ አሸንፈዋል ብሎኛል። እንደምታዩት በተሳካ ሁኔታ አሸንፈናል ማለት ነው። እዚህ ጌም ላይ ቶሎ ቶሎ ዊን ለማድረግ ቀጥታ በመሄድ እዚህ ፕሪዲክሽን ላይ ካሉት መተን እየመረጥን እኩል እንጫወት ይገባል ማለት ነው። እዚህ ጌም ላይ ገብታችሁ ፕሪዲክት ለማድረግ ቀጥታ ምንም አይነት ሳይንስ አያስፈልግም። እዚህ የፕሪዲክሽን 88 ክለብ ቪአይፒ ቻናል ላይ መግባት ነው። በመቀጠል ከዚህ ፕሪዲክሽን እያንዳንዱን በየደቂቃው የሚወጣውን እየመረጣችሁ ቢግ እና ስሞል የሚለውን በመምረጥ መጫወት ነው ማለት ነው። ሌላ የተለየ ነገር የለውም። ፍሬንዶችን ደግሞ ሞር ኢንቫይት ባደረጋችሁ ቁጥር የተሻለ ጥቅም እና ቦነስ ማግኘት የመቻል ቻንሳችሁ የሰፋ ነው። ስለዚህ ዊንጎ ስለሚባለው አሪፉ ጌም ይህንን ያልን ካልን ይበቃል። በመቀጠል የምናየው እንዴት አድርገን ዲፖዚት ማድረግ እንደምንችል። ዲፖዚት ማድረግ ስንችል
ልናገኛቸው የምንችላቸውንም ቦነስ በተጨማሪ የማሳያችሁ ይሆናል። ዲፖዚት ስናደርግ ልናገኝ የምንችላቸውን ቦነስ እዚህ ጋር ማየት ይቻላል። $10 ዲፖዚት ያደረገ ሰው $1 ቦነስ ያገኛል። 30 ዲፖዚት ያደረገ ሰው ደግሞ $3 ቦነስ ያገኛል። $50 ዲፖዚት ያደረገ ሰው $5 ተጨማሪ ቦነስ አለው ማለት ነው። እንደምታዩት በዚህ መልኩ እናንተ ዲፖዚት ስታደርጉ ልታገኟቸው የምትችሏቸው ቦነሶች እዚህ ጋር ተቀምጠዋል ማለት ነው። ታዲያ እንዴት አድርገን ዲፖዚት ማድረግ እንችላለን የሚለውን ለማየት ያህል እዚህ ጋር አንድ ጊዜ ዲፖዚት የሚለውን አንድ ጊዜ ክሊክ እናደርገዋለን። ስለዚህ ትራንስፈር ቱ ዲፖዚት የሚለውን አንድ ጊዜ ነው ክሊክ የምናደርገው፣ ምክንያቱም እኛ ማስገባት የምንፈልገው USDT ስለሆነ። ስለዚህ USDT ዲፖዚት ለማድረግ እዚህ ጋር ሶስት ነገሮች ነው የምንጠይቀው። ትራንስፈር የሚለውን ከነካም በኋላ የመጀመሪያው የUSDT TRC20 ዋሌት አድሬስ ነው። ይህም ማለት በTRC20 ኔትወርክ ነው መሆን ያለበት ማለት ነው። ስለዚህ ይህንን ኮፒ አድርጋችሁ መላክ የምትፈልጉት የእናንተ ኤክስቼንጅ ላይ ፔስት ታደርጉታላችሁ። ኔትወርክ እንደነገርኳችሁ TRC20 ብላችሁ ነው የምትመርጡት። በመቀጠል ኢንተር ዘ ሪቻርጅ አማውንት ይላል። በመቀጠል ኢንተር ዘ ሪቻርጅ ትራንስፈር አማውንት ይላል። $10 ጀምሮ የፈለጋችሁትን እዚህ ጋር ሰሌክት በማድረግ መጻፍ ትችላላችሁ። ኔክስት የሚሆነው ደግሞ ትራንዛክሽን አይዲ ነው። ትራንዛክሽን አይዲ የሚለው ጋር የእናንተን የAT&T ክለብ አይዲ ነው የምትጠቀሙት። ይህንንም ለማግኘት ከዚህ ባክ በማለት እዚህ ጋር ማይ ፕሮፋይል የሚለውን ትነኩታላችሁ። በመቀጠል የእናንተን አይዲ እዚህ ጋር 4373 የሚለው ጋር መታችሁ ኮፒ በማድረግ ወስዳችሁ ትራንዛክሽን አይዲ የሚለው ጋር ፔስት ልታደርጉት ይገባል ማለት ነው። ይህንን አድርጋችሁ ከጨረሳችሁ በኋላ ሪቻርጅ ነው የሚለውን መጨረሻ ላይ ያለውን አንድ ጊዜ ክሊክ ማድረግ ነው ማለት ነው። ሌላ የተለየ ነገር የለውም። ስለዚህ AT&T ክለብ ላይ እንዴት አድርገን ዲፖዚት ማድረግ እንደምንችል በዚህ መልኩ አይተናል ማለት ነው። እዚህ ጌም ላይ የተለያየ ጥያቄዎች ያላችሁ ሰዎች ኮሜንት ብታደርጉልን የበለጠ ማብራሪያ ልናደርግላችሁ እንችላለን። ታዲያ ይህ ቪዲዮ ፋይናንሻል አድቫይስ አይደለም። ስለዚህ የራሳችሁን ጥንቃቄ በመውሰድ እዚህ ጌም ላይ መሳተፍና የተለያዩ ጥቅሞችን ማግኘት ትችላላችሁ ማለት ነው። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ከAT&T ክለብ ጋር በተገናኘ ለዛሬ ያዘጋጀንላችሁ ቪዲዮ በዚህ አብቅቷል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።